ትምህርት ተካቶ የረጅም ጊዜ ስራ ይጠይቃል የሚለው ልክ ነው። እንግዲህ ትውልድን በስነ ምግባር ተቋምን ደግሞ በአሰራር ካልን የሚጠይቁ ጉዳዮች አሉ። አሁን ማህበረሰባችን የስነ ምግባር ትምህርት የሚሰጥበት አግባብ በደንብ በሚቀርጽ ደረጃ ነው ወይ? የሚከባበር ስርቆትን የሚጠየፍ የሚጠላ ነው ወይ ካላችሁ መሰረታዊ ጉድለት አለበት። በተለይ በእኛ ጄኔሬሽን ያለው ስለሚታወቅ ማለት ነው። እና ሰፊ ስራ ይጠይቃል። ግን ደግሞ ለአንድ ተቋም ብቻ የሚተው ስላልሆነ በስርዓተ ትምህርትም እየተሰራ ያለ ስራ እንዳለ እንወስዳለን። ግን በቂ ስላልሆነ ነው ጥያቄያችን የሚያነሳሽው ማለት ነው። እንግዲህ አገልግሎት ስናገኝ የእኛ መብት የሆነውን በሳንቲም ብዙ ጊዜ መግዛት፣ በሳንቲም ብቻ አይደለም፣ በዝምድና መግዛት፣ በጓደኝነት መግዛት። አሁን ቀጣይ ከዚህ ከመካከላችን እኛና እነመለሰ ባንኖር ከመካከላችሁ አንድ ሰው ቢወጣ ቢሆን እንደው እንትና ቢወጣ እኮ ለዚህ ይሻል ነበር ብሎ ሰው ያስባል። ለተቋሙ አይደለም፣ ለወረዳው አይደለም፣ እንትና እኮ ይሻል ነበር ብሎ ሰው የራሱን ጀስቲፋይ ያደርጋል ማለት ነው። እና አንዱ ካስተሳሰብ ከአመለካከት ስላለ ገና ያልተሻገርነው ችግር ስላለ ነው። እና በዚህ ደረጃ በደንብ ብናየው ሁላችንም